Saudi Arabia bombs Yemeni port. Saudi strikes targeted alleged weapon shipment. The weapon shipment arrived አዲስ መልክ ይዟል። ሳውዲ አረቢያ ብሔራዊ ደህንነቷን ቀይ መስመር ስትል ከጠራች ከጥቂት ሰዓት በኋላ በየመን በኩል የምትደግፈውን ጥምር ጦር አማካኝነት በሙካላ ወደብ ላይ ከባድ የአየር ጥቃት ሰንዝራለች። ይህ እርምጃ ቀደም ሲል በጋራ ይንቀሳቀሱ ከነበሩት በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ያለው ግንኙነት እየሻከረ መምጣቱን በግልጽ ያሳየ ስለመሆኑም ተነግሯል። በሳውዲ አረቢያ የሚመራው ጥምር ጦር በየመን ደቡባዊ ግዛት የምትገኘውን ሙካላ ወደብ ላይ የተገደበ ወታደራዊ ዘመቻ መፈጸሙን ይፋ አድርጓል። ጥቃቱ ያነጣጠረው ከውጭ ሀገር የጦር መሳሪያዎችን ጭነው በህገወጥ መንገድ ወደ ወደቡ በገቡ ሁለት መርከቦች ላይም ነው። የጥምር ጦሩ ቃል አቀባይ ቱርኪ አልማልኪ እንደገለጹት መርከቦቹ ያለ ጥምር ጦሩ ፍቃድ ወደ ወደቡ የገቡ ሲሆን ክትትል እንዳይደረግባቸው የመከታተያ መሳሪያዎቻቸውን አጥፍተው ነበርም ብለዋል። እነዚህ መርከቦች በደቡብ የመን ለሚንቀሳቀሰው በተባበሩት አረብ ኤሚሬትስ ይደገፋል ለሚባለው የየመን ደቡባዊ ሽግግር ምክር ቤት ታጣቂዎች የሚሆን በርካታ የጦር መሳሪያዎችንና ወታደራዊ ተሽከርካሪዎችን ሲያራግፍ እንደነበርም ተገልጿል። ሳውዲ አረቢያ እነዚህ መሳሪያዎች በቀጠና ያለውን የኃይል ሚዛን የሚያናጉና የየመን አንድነት የሚፈታተኑ ናቸው በሚል ጥቃት ፈጽማለች። ከጥቃቱ በኋላ የሳውዲ አረቢያ የውጭ ጉዳይ ሚኒስትር ባወጣው መግለጫ የሀገሪቱን ብሔራዊ ደህንነት ለመጠበቅ ማንኛውም እርምጃ እንደምትወስድና ይህ ጉዳይ ለድርድር የማይቀርብ ቀይ መስመር መሆኑን ማስታወቃለች። ይህ መግለጫ በቀጥታ ለተባበሩት አረብ ኤሚሬትስ የተላከ ማስጠንቀቂያም ተደርጎ ተወስዷል። ሳውዲ አረቢያ ኤሚሬትስ ለደቡብ ተገንጣይ ቡድኖች የምታደርገውን ድጋፍ እንድታቆምና የሁለቱን ሀገራት የሁለትዮሽ ግንኙነት ለመጠበቅ አስፈላጊውን እርምጃ እንድትወስድ ማሳስባለች። ይህ ክስተት በባህረ ሰላጤው ሀገራት መካከል ለዓመታት የቆየውን ወዳጅነት አደጋ ላይ የጣለ ትልቅ ዲፕሎማሲያዊ ጥፋት መሆኑን ተነግሯል። ሁኔታውን ይበልጥ አሳሳቢ ያደረገው በሳውዲ አረቢያ የሚደገፉት የየመን ፕሬዝዳንታዊ ምክር ቤት ኃላፊ ረሻድ አልአሊሚ የሰጡት ትዕዛዝም ነው። አልአሊሚ የአየር ጥቃቱን ተከትሎ ባስተላለፉት መመሪያም የተባበሩት አረብ ኤሚሬትስ ጦር በ24 ሰዓት ውስጥ የየመንን ግዛት ለቆ እንዲወጣ አዘዋል። ይህን ትዕዛዝ በየመን ውስጥ ለዓመታት የዘለቀውን የሳውዲና የኤሚሬትስን የጋራ ጥምረት የሚያፈርስ ስለመሆኑም ተነግሯል። ኤሚሬትስ በየመን ደቡባዊ ክፍልና ስትራቴጂካዊ በሆኑ ደሴቶች ላይ ያላትን ወታደራዊ ይዞታ በሳውዲ አረቢያ እንደ ስጋት ማየቷም ያሳያል። የጊዜ ገደቡ ካለፈ በኋላ ኤሚሬትስ ኃይልን የማታስወጣ ከሆነ በሁለቱ ወገኖች መካከል ቀጥተኛ ወታደራዊ ግጭት ሊቀሰቀስ ይችላል የሚል ስጋት ነግሷል። ይህ በየመን የተከሰተው አዲስ ውጥረት ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ለመፍጠር ከሚያለሙት ታላቁ ስምምነት ጋር እጅግ የሚጋጭም ነው። ትራምፕና ኔታንያሁ በማር አላጎ ተገናኝተው በኢራንና በጋዛ ጉዳይ ላይ ሲወያዩ የባህረ ሰላጤው ሀገራት ሳውዲና ኤሚሬትስ አንድ ወጥ ኃይል እንዲቆም ይፈልጉም ነበር። ሆኖም አሁን የታየው የሳውዲና የኤሚሬትስ መቃቃር በጸረ ኢራን ጥምረት ውስጥ ያሉት ሳውዲና ኤሚሬትስ እርስ በርስ መጋጨታቸው ለኢራንና ለሁቲ ታጣቂዎች ትልቅ ፖለቲካዊ ትርፍን ይሰጣል የሚል ከህንታኞች አንደበት የተሰማ ያለ ጉዳይ ነው። ትራምፕ ጦርነቶችን አቆማሉ በሚሉበት ወቅት የቅርብ ወዳጆቻቸው የሆኑት ሳውዲና ኤሚሬትስ ወደ ጦርነት መቃረባቸው የአሜሪካ ተጽዕኖ ጥያቄ ውስጥ ይከተዋል። ሙክላ ወደብ ለዓለም አቀፍ ንግድ ወሳኝ በመሆኑ በዚህ አካባቢ የሚነሳ ግጭት የነዳጅ ዋጋ ሊያናጋውም ይችላል። የሳውዲ አረቢያው ልዑል መሐመድ ቢን ሳልማን አመራር ሳውዲ ትቅደም የሚል ፖሊሲን የተከተለችም ነው። በሀገሪቱ በየመን ውስጥ የራሷን ተጽዕኖ የሚጋፋ ማንኛውም ኃይል የቀድሞ ወዳጇን ኤሚሬትስንም ቢሆን ለመታገል መወሰኗን ይህ የቀይ መስመር መግለጫን ያሳያል። ሳውዲ አረቢያ በደቡብ የመን በኩል የሚመጣው የጦር መሳሪያ ዝውውር በቀጥታ ድንበሯንና የየመን የወደፊት አንድነት አደጋ ላይ ይጥላል የሚል እምነትም አላት። የዩናይትድ ስቴትሱ ፕሬዝዳንት ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፍሎሪዳ የሚገኘው የማር አላጎ መኖሪያ ቤት ባደረጉት ስብሰባ ቀጠናው ወደ ታላቅ ጦርነት ወይም ወደ ታላቅ ስምምነት ሊወስድ የሚችል ወሳኝ መመሪያዎችና ማስጠንቀቂያዎችንም አስተላልፈዋል።